እንደምን አድራችኋል? በድጋሚ እንኳን ደህና መጣችሁ። አርሰናል ደጋፊ ከሆናችሁ ዛሬ በሪያል ማድሪድ ቤት አርሰናሎች በቻምፒየንስ ሊጉ የሩብ ፍጻሜ ጨዋታ ላይ ስላለው ሁኔታ የተወሰኑ ዜናዎችን ይዤላችሁ ቀርቤያለሁ። ስለዚህ አርሰናሎች እንደ ፈረንጆቹ አቆጣጠር ከ2009 በኋላ ለመጀመሪያ ጊዜ በቻምፒየንስ ሊጉ የግማሽ ፍጻሜ ጨዋታ ላይ ለመወዳደር ወይም ለመግባት ወይም ለማለፍ ጫፍ ላይ ደርሰዋል። ስለዚህ ስለ ቡድኑ ዜና፣ የጉዳት አዳዲስ ነገሮች እና ዛሬ ማታ ምን መጠበቅ እንዳለብን የተወሰኑ ነገሮችን ነግራችኋለሁ። እንጀምር። ስለዚህ አርሰናሎች ባለፈው ሳምንት ማድሪድን 3-0 አሸንፈዋል እና በ3 ጎል ልዩነት ነው 3-0 እየመሩ ወደ ማድሪድ የሚመጡት። ስለዚህ ታሪክ የመስራት ጫፍ ላይ ደርሰዋል ማለት ነው። ነገር ግን ቤርናቦ ላይ ድል ይዞ መውጣት ከባድ ነገር ነው አይደለም? በጣም በእግር ኳሱ ዓለም ላይ ተጫዋቾች የማይፈልጉት ቡድኖች የሚጠሉት ሜዳ ነው። ስለዚህ ለዚህ ትልቅ ጨዋታ እንዴት እየተዘጋጁ ነው ያሉት? በመጀመሪያ ስለ ጉዳት ነው የምንመለከተው። ለምሳሌ ከቶማስ ፓርቲ እንጀምራለን። ቶማስ ፓርቲ በአርሰናል የመሀል ሜዳ ላይ ቁልፍ ተጫዋች ነው። እናም ከብሬንትፎርድ ጋር በነበራቸው ጨዋታ ተቀይሮ ሲወጣ ተመልክተነዋል። ነገር ግን ካጋጠመው ትንሽዬ ጉዳት ያገገመ ይመስላል እና ምክንያቱም ከቡድኑ ጋር ሲለማመድ ስለተመለከት ነው ማለት ነው። ይህ ደግሞ ለአርሰናል እና ለመድፈኞቹ ለደጋፊውም አሪፍ ዜና ነው። ጆርጂኒዮ ጋር ስንመጣ የደረት ጉዳት አጋጥሞታል የሚል ዜና ነው ያነበብኩት እና ወደ ማድሪድ እንደማይጓዝም ነው። ስለዚህ አሁን ማድሪድ ገብቷል። ማድሪድ የአርሰናል ቡድኖች ገብተዋል እና ወደዛ እንዳልተጓዘ ነው መጨረሻ ላይ ያነበብኩት ነገር ያለው። ስለዚህ ያው ቢጓዝም ኖሮ የመጀመሪያ ተሰላፊም አይሆንም ነበረ። ያው ይሄ ለቡድኑ ቢኖር ይሻል ነበር። ያው አለመኖሩ ትንሽ የሚደብር ነገር ነው። ቤን ዋይት ላይ ደግሞ በምንመጣበት ጊዜ ያው ቤን ዋይት ከብሬንትፎርድ ጋር አልተጫወተም ነበረ። ነገር ግን ልምምድ ላይ ተነዋል። ስለዚህ ከጉዞ ጋር አብሮ የሄደ ይመስለኛል። ሌላኛው ደግሞ ምናልባት ያው ስቲል ቤን ዋይት ላይ ሆነን በዛሬው ጨዋታ ላይ መጀመሪያ ተሰላፊ ላይሆን ይችላል። ሌላ ሪካርዶ ካላፊዮሪን አላየነውም። ምናልባትም አሁንም ገና ከጉዳቱ እያገገመ ነው የሚመስለኝ። ነገር ግን ያው ይህ ሁሉ እንዳለ ሆኖ የአርቴታ ቡድን ጠንካራ ይመስላል። በተለይ ከባለፈው ሳምንት 3-0 ካሸነፉ በኋላ ትልቅ የራስ መተማመን ላይ እንዳሉ ነው የምንገምተው። ያ እንዳለ ሆኖም ትልቅ ስራ ቢጠብቃቸውም ማለት ነው። ምክንያቱም ይህንን የመሰለ እድል አሳልፈው መስጠት እንደማይፈልጉ እርግጠኛ ነን። መርሳት የሌለብን ነገር ዛሬ ማታ ይሄ ድባቡ በተለይ ቤርናቦ ላይ በጣም ከፍተኛና በተለይ ለአርሰናል ተጫዋቾች ከባድ እንደሚሆን ነው የሚጠበቀው። ምክንያቱም ሪያል ማድሪዶች አንድ ካደረጉት ነገር ምንድን ነው? ስቴዲየሙ እንዲዘጋ ፍቃድ ጠይቀው ያው ያ ፍቃድ ተፈቅዶላቸዋል። ስለዚህ ሪያል ማድሪዶች የዛሬውን ጨዋታ ቢሸነፉ እንኳን ቢያንስ ሳይታገሉ ሳይሞክሩ የሚሆን ነገር አይደለም። ካርሎ አንቸሎቲም የኤምባፔ ጎሎች ከምንጊዜውም በበለጠ ዛሬ ማታ እንደሚያስፈልጓቸው ተናግረዋል። እና አንድ ስለ ሪያል ማድሪድ መርሳት የሌለብን ነገር በተለይ በቻምፒየንስ ሊጉ በመጀመሪያው ዙር 3-0 4-0 እንደዚህ በብዙ ጎሎች ተመርተው ሲመጡ ጭራሽ ብሶባቸው ነው የምናገኛቸው። እናም ይህንን 3-0 ውጤት ለመቀልበስ አልመው እንደሚገቡ የታወቀ ነገር ነው። ግን በተመሳሳይ መልኩ ደግሞ ለአርሰናሎች ቀላል አይሆኑም። በተለይ በዚህ የውድድር ዓመት አጨዋወታቸው ያላቸው የስነ ልቦናዊ ጥንካሬ እና በጫና ውስጥ እንዴት እነኛን ጫናዎች አልፈው እንደሚወጡ እየተመለከተ ነው ነገር ነው የሚሆነው። ስለዚህ አርቴታ ተጫዋቾቹ እንዲረጋጉ በቃ ተረጋግተው እንዳይደነባበሩ ከነሱ እንደሚጠብቅ የታወቀ ነገር ነው። በተለይ ደግሞ ሪያል ማድሪዶች ቢያንስ የጨዋታው የመጀመሪያ ደቂቃዎች ላይ ጎል እንዳያስቆጥሩ የማድረግ ትልቅ ኃላፊነት እንዳለባቸው ይነግራቸዋል ማለት ነው። ስለዚህ በዛሬው ጨዋታ በተለይ ሁላችንም ለማየት የምንጓጓው ዴክላን ራይስ ነው። ያው ሰሞኑን በጣም ምርጥ የሚባል አቋም ላይ ነው ያለው። በተለይ ባለፈው ሳምንት 2 ቅጣት ምቶችን ሪያል ማድሪድ ላይ ካስቆጠረ በኋላ ስለዚህ ዛሬም እንደዛ አይነት ትልቅ እኛን የሚያስደምም የሚያዝናና ነገር ያደርጋሉ ብለን እንጠብቃለን። ማርቲን ኦዴጋርድ፣ ሳካና ሌሎቹንም ተጫዋቾች መርሳት የለብንም። ምክንያቱም አርሰናል እንደ ቡድን በራሳቸው ተማምነው ሲጫወቱ ነው አሪፍ ውጤት ይዘው ሲወጡ የተመለከትናቸው።
በኮምፒውተር ያው ይህንን ጨዋታ ለመገመት ተሞክሮ ነበረ። እናም ያ ያሳየው አርሰናሎች በመጀመሪያው ዙር 3-0 ስላሸነፉ የዛሬውን ጨዋታ አሸንፈው ወደ ቀጣዩ ዙር የማለፍ 91.1% ወይም ከ191.1 እድል እንዳላቸው ተናግሯል። እናም በቻምፒየንስ ሊጉ ከማንቸስተር ሲቲ ቀጥሎች ማንቸስተር ሲቲዎች የሉም ግን እንዲሁ ከነሱ በኋላ ከፍተኛ ውጤት ያላቸው ናቸው። ስለዚህ ለነገሮች ለአርሰናል አሪፍ ይመስላሉ። ማድሪዶች ግን ጠባብ እድል ነው ያላቸው። ምክንያቱም የዛሬውን ጨዋታ አሸንፈው ውጤቱን ቀልብሰው ያ ማለፍ 0.9% ወይም ከ100 አንድ የማይሞላ እድል ነው ያላቸው። ነገር ግን ጨዋታውን ቀልብሶ መውጣት የሚቻል ከሆነ ማን ሊያደርገው እንደሚችሉ ሁላችንም እናውቃለን። ሪያል ማድሪዶች ናቸው። ስለዚህ እናንተ ምን ይመስላችኋል? አርሰናሎች ቤርናቦ ላይ ስራውን ጨርሰው ወደ እንግሊዝ ይመለሳሉ ወይ? ዘንድሮ በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ እናያቸዋለን ወይስ ሪያል ማድሪዶች ከዚህ በፊት ሲያደርጉት እንደነበረው የአርሰናልን ተስፋ ባጭሩ ቀሽተው እንደለመዱት ወደ ቀጣዩ ዙር አሸንፈው ዘንድሮም ቻምፒየን ይሆናሉ ወይ? ዛሬ ማታ የምንመለከተው ነገር ነው የሚሆነው። መድፈኞቹ እኔ ያዘንኩላችሁ የዛሬው 90 ደቂቃ ጭንቀት፣ እሱም ደግሞ 3 ሆነው ወደ ተጨማሪ ደቂቃ የማይሄድ ከሆነ ማለት ነው ጭንቀቱን። እንግዲህ አይዟችሁ፣ ጽናቱን ይስጣችሁ። የዛሬው ቪዲዮአችን ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበለን።